ኢሳያስ አፈወርቂ የአየር ጥቃት ኢላማ መደረጋቸውን ተከትሎ ሀገር ለቀው መኮብላቸው ተዘግቧል። እጅግ ሚስጥራዊ የሆነ መረጃ ተሰምቷል፣ በዝርዝር ይቀርባል። ዓለም አቀፉ ክራይሲስ ግሩፕ በኢትዮጵያና ኤርትራ መካከል ጦርነት የማይቀር መሆኑን አስታውቋል። ተቋሙ ሚስጥራዊ መረጃዎችን ይፋ አድርጓል። የትግራይ ጊዜያዊ አስተዳደር ታደሰ ወረደ በክልሉ ሰላምን የማስፈን እድል መጥበቡን ተናግረው ሁኔታዎች ዳግም ወደ ጦርነት እያመሩ መሆናቸውን ተናግረዋል። ሰፋ ያለ ዘገባ ይዘንበታል። ጠቅላይ ሚኒስትር አብይ አህመድ ወደ ቀይ ባህር መውጫ መንገድ ለመፈለግ የሚደረገውን ጥረት ቱርክ እንድትደግፍ ጠይቀዋል። ውድ ቤተሰቦቻችን በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ7 ሳንቲም የተመነዘረ ነው። የአውሮፓ ዩሮ 180 ብር ከ3 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ9 ሳንቲም፣ የስዊዝ ፍራንክ 196 ብር ከ9 ሳንቲም፣ ድርሃም 41 ብር ከ4 ሳንቲም፣ የሳውዲ ሪያል 40 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር የተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 152 ብር ከ7 ሳንቲም ይመነዘራል። ፓውንድ ስተርሊንግ 207 ብር ከ8 ሳንቲም፣ ዩሮ 81 ብር ከ9 ሳንቲም፣ የስዊዝ ፍራንክ 189 ብር ከ1 ሳንቲም፣ ድርሃም 44 ብር፣ ሪያል 43 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር ከ9 ሳንቲም የተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 152 ብር ከ1 ሳንቲም፣ ፓውንድ ስተርሊንግ 208 ብር ከ4 ሳንቲም፣ የአውሮፓ ዩሮ 181 ብር ከ4 ሳንቲም ይመነዘራል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ለሰላም ያለው እድል ጠባብ ቢሆንም አማራጩን እስከ መጨረሻው ለመጠቀም ዝግጁ ነን ሲሉ ገለጹ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከፌዴራል መንግስት ጋር ያሉ አለመግባባቶችን በሰላማዊ መንገድ ለመፍታት የቀረበው እድል እጅግ ጠባብ መሆኑን ገልጸዋል። አስተዳደራቸው አማራጩን እስከ መጨረሻው ለመጠቀም ቁርጠኛ መሆኑንም አጽንኦት ሰጥተው ተናግረዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት የተመሰረተበት 51ኛ ዓመት በዓልን ምክንያት በማድረግ በመቀለ በተካሄደው ስነ ስርዓት ላይ የተገኙት ፕሬዝዳንቱ በፕሪቶሪያ ሰላም ስምምነት ማዕቀፍ ውስጥ ውይይቶችን ማድረግ አሁንም ቢሆን እንደሚቻል ገልጸዋል። ሆኖም ባለፉት ጉዳዮችና ዳግም ባገረሸው ውጥረት ምክንያት የንግግር እድሉ እየጠበበ መምጣቱን መግለጻቸውን የክልሉ መገናኛ ብዙሃን ዘግበዋል። ፕሬዝዳንት ታደሰ ወረደ ጦርነቱ በይፋ የተጠናቀቀው የፕሪቶሪያ ሰላም ስምምነት ሲፈረም መሆኑን በማስታወስ ከዚያ ጊዜ ጀምሮ የትግራይ ያልተፈቱ ቅሬታዎች በሰላማዊ መንገድ ለመፍታት ጥረቶች ሲደረጉ መቆየታቸውን ገልጸዋል። ይሁን እንጂ በስምምነቱ ውስጥ የተካተቱ ዋና ዋና ጥያቄዎች እስካሁንም ምላሽ ሳያገኙ መቆየታቸውን ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ወደ ቀይ ባህር መውጫ መንገድ ለመፈለግ የምታደርገውን ጥረት ቱርክ እንድትደግፍ ጠየቁ። ጠቅላይ ሚኒስትር አብይ አህመድ ጥያቄውን ያቀረቡት የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ለአንድ ቀን ጉብኝት በትላንትናው ዕለት አዲስ አበባ በገቡበት ወቅት ነው። ፕሬዝዳንት ኤርዶዋን በአዲስ አበባ በነበራቸው ቆይታ በዚህ ጉዳይ ላይ ከጠቅላይ ሚኒስትር አብይ አህመድ መምከራቸው ተገልጿል። ፕሬዝዳንት ኤርዶዋን በበኩላቸው ባደረጉት ንግግር ሀገራቸው ኢትዮጵያ በምትገኝበት ክፍለ ዓለም አዲስ ግጭትና አዲስ ህመም እንዲጨምር እንደማይፈልጉ ገልጸዋል። ኤርዶዋን የአፍሪካ ቀንድ የውጭ ኃይሎች መፋለሚያ ሜዳ መሆን እንደሌለበት በማስረገጥ በንግግራቸው አሳስበዋል። የቱርክ ፕሬዝዳንት የኢትዮጵያ ጉብኝት ለአካባቢው ሰላምና መረጋጋት አስተዋጽኦ እንደሚያበረክት ተነግሯል። ሁለቱ መሪዎች በቆይታቸው በአፍሪካ ቀንድ ሽብርተኝነትን ለመዋጋት የተስማሙ ሲሆን በኃይል ዘርፍ ለመተባበር የመግባቢያ ሰነድ መፈራረማቸው ተገልጿል። ኢትዮጵያ የባህር በር ለማግኘት በሚል ከሶማሌላንድ ጋር የመግባቢያ ሰነድ መፈራረሟን ተከትሎ ከሶማሊያ ጋር የተፈጠረውን ውጥረት
ቱርክ እንደ አውሮፓውያን ዘመን አቆጣጠር በ2024 ታህሳስ ወር አሸማግላ ማርገቧ ይታወሳል። በሶማሊያና ኢትዮጵያ መካከል የተደረሰው ስምምነት አዲስ አበባ አስተማማኝ የባህር በርን በሶማሊያ በኩል የመጠቀም እድልን የሚያመቻች እንደሚሆን በወቅቱ ተገልጿል። በዚህ ጉዳይ ላይ የሚደረገው ውይይትም ቱርክ በአሁኑ ወቅት ኢትዮጵያ ውስጥ በተለይም በአምራችና በግንባታ ዘርፎች ላይ በመሰማራት ቀዳሚ ከሆኑ 4 የውጭ ሀገራት መካከል ትሰለፋለች። ከኢኮኖሚ ትብብሩ ባለፈም አንካራ በአፍሪካ ቀንድ ያላትን የዲፕሎማሲያዊ ሚና በማስፋፋትም ስሟ ይነሳል። ቱርክ በኢትዮጵያና በሶማሊያ መካከል ተፈጥሮ የነበረውን ሰጣ ገባም ከማርገብ ባሻገር በአባይ ወንዝና የባህር በርን በተመለከቱ ቁልፍ ጉዳዮች ላይ ለአዲስ አበባ ድጋፏን ስትሰጥ ቆይታለች። የኢትዮጵያ ብሔራዊ ባንክ ለገንዘብ ፖሊሲ ኮሚቴዎች ገለልተኛ አባላትን ሾመ። የኢትዮጵያ ብሔራዊ ባንክ የትናንት አቅምን ለማጠናከርና የትንተና አቅምን ለማጠናከርና በማስረጃ ላይ የተመሰረቱ የገንዘብ ፖሊሲ ውሳኔዎችን ለመደገፍ 2 ገለልተኛ አባላትን የገንዘብ ፖሊሲ ኮሚቴ አባል አድርጎ መሾሙ ታውቋል። ባንኩ በዛሬው ዕለት ባወጣው መግለጫ ሹመቶችን በብሔራዊ ባንክ ገዢ የቀረቡና በዳይሬክተሮች ቦርድ መጸደቃቸውን ገልጿል። ይህም በቅርቡ በተሻሻለው የኢትዮጵያ ብሔራዊ ባንክ አዋጅ መሰረት የተከናወነ መሆኑ ተገልጿል። ባንኩ ገለልተኛ አባላትን ማካተቱ የኮሚቴውን የሙያዊ ብቃት ለማሳደግና በቂ ማስረጃም ያላቸው የፖሊሲ ውይይቶችን ለማድረግ መሆኑ ተመላክቷል። እንደ መግለጫው ከሆነም ተሿሚዎቹ በማክሮ ኢኮኖሚ ትንተናና ፖሊሲ ዙሪያ ጠንካራ የትምህርት ዝግጅትና የላቀ የሙያ ልምድ ያላቸው ምሁራን ናቸው። የባለሙያዎቹ ተሳትፎ በኮሚቴ ውስጥ ጥብቅ የሆኑ ውይይቶች እንዲደረጉ የገንዘብ ፖሊሲ ኮሚቴ የተጣለበትን ኃላፊነት ይበልጥ ውጤታማ በሆነ መንገድ እንዲወጣ አስተዋጽኦ ያደርጋሉ ተብሎ ይጠበቃል። ብሔራዊ ባንክ በኢትዮጵያ ሰፊ የማክሮ ኢኮኖሚ ማሻሻያ አጀንዳ አካል የሆነውን የዋጋ መረጋጋት የማስቀጠልና የፋይናንስ ተቋማትን በጥሩ ሁኔታ ላይ መሆናቸውን የማረጋገጥ ቁርጠኝነት በድጋሚ አረጋግጧል። የቅቡልነትና የአካታችነት ጥያቄ እየቀረበበት የሚገኘው ሀገራዊ ምክክር ኮሚሽን የሥራ ዘመኑ ተራዘመ። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 5ኛ ዓመት የሥራ ዘመን አንደኛ አስቸኳይ ስብሰባ በርካታ ፓርቲዎችንና የመብት ተሟጋች ድርጅቶችን ትችት ያቀረበ ሲሆን የኢትዮጵያ ብሔራዊ ምክክር ኮሚሽን የሥራ ዘመንን ለ8 ወራት አራዝሟል። ምክር ቤቱ ዛሬ ባካሄደው አንደኛ አስቸኳይ ስብሰባ የኮሚሽኑን የ4 ዓመት የሥራ አፈጻጸም ሪፖርት አድምጧል። በዚህ ወቅትም የተሰጠው ጊዜ የሚያበቃው ከየካቲት 14 2018 በመሆኑም በትግራይ ክልል አጀንዳ ማሰባሰብና የምክክር ጉባኤን ለማካሄድ ተጨማሪ ጊዜ እንዲሰጠው በምክር ቤቱ የዲሞክራሲ ጉዳዮች ቋሚ ኮሚቴ ጠይቋል። ምክር ቤቱ ከየካቲት 15 ተጀምሮ የሚቆጠር 8 ወራት የሥራ ጊዜ እንዲሰጠው በሙሉ ድምፅ ውሳኔ ተላልፎለታል። የኮሚሽኑ የሥራ መራዘም የአሁኑ ሁለተኛ ጊዜ ሲሆን ባሳለፍነው ዓመትም የካቲት 11 2017 ዓ.ም የሕዝብ ተወካዮች ምክር ቤት ባካሄደው 4ኛ ዓመት የሥራ ዘመን አንደኛ አስቸኳይ ስብሰባ የኢትዮጵያ ሀገራዊ ምክክር ኮሚሽን የሥራ ዘመን ለተጨማሪ 1 ዓመት መራዘሙ ይታወሳል። በየካቲት ወር አጋማሽ 2014 11 ኮሚሽነሮችን ይዞ ለ3 ዓመታት የሥራ ጊዜ የተቋቋመው የሀገራዊ ምክክር ኮሚሽን ከኮሚሽነሮቹ ተጨማሪም በርካታ ቅሬታዎች እየቀረቡበት ይገኛል። የኮሚሽኑ ሂደት አካታችነትና ገለልተኝነት ላይ ትችት ሲሰነዘርበትም ተስተውሏል። በዚህም የሀገሪቱ ዋና ዋና የፖለቲካ ድርጅቶች ከፍተኛ ትችት በመሰንዘር ከሂደቱ ከመሳተፍ ራሳቸውን አግልለዋል። ባለፉት ጥቂት ቀናት ውስጥ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስመራን ለቀው መውጣታቸው በስፋት እየተነገረ ይገኛል። እንደ ምንጮች ዘገባ ከሆነ ፕሬዝዳንቱ ከሀገር የወጡት ለጤና ምርመራና ለሕክምና እንደሆነ ቢገለጽም ጉዳዩ ግን ከተለመደው የሕክምና ጉዞ የተለየ ጥርጣሬን አሳድሯል። በተለይም በኢትዮጵያና በኤርትራ ድንበር አካባቢ ያለው ወታደራዊ ውጥረት በከረረበት በዚህ ወቅት ፕሬዝዳንቱ ድንገተኛ ጉዞም ከጸጥታ ስጋት ጋር ሊያያዝ እንደሚችል የፖለቲካ ተንታኞች እየገለጹ ነው።
ፕሬዝዳንት ኢሳያስ ከሀገር የወጡት የኢትዮጵያ የሀገር መከላከያ ሰራዊት የሀገሪቱን ሉዓላዊነትና ዳር ድንበር ለማስከበር በሚል ወታደራዊ እንቅስቃሴዎችን ማጠናከሩን ተከትሎ እንደሆነ ተመላክቷል። በተለይም በድንበር አካባቢ የሚስተዋሉ የሰራዊቱ ዝግጅቶች፣ የከባድ መሳሪያዎች እንቅስቃሴ በአስመራ ቤተመንግስት ዘንድ ከፍተኛ ስጋትን መፍጠሩ ተነግሯል። ሪፖርቶች እንደሚያመላክቱት ፕሬዝዳንቱ በድንገት ከሀገር የወጡት የኢትዮጵያ አየር ኃይል ሊሰነዝረው ይችላል ተብሎ ከሚሰጋ ድንገተኛ የአየር ጥቃት ራሳቸውን ለመከላከልና ለደህንነታቸው ዋስትና ለማግኘት ነው። ከቅርብ ጊዜ ወዲህ በሁለቱ ሀገራት መካከል ያለው ግንኙነት ወደ ቀድሞ የጠላትነት መንፈስ የተመለሰ መምጣቱ ይታወቃል። የኢትዮጵያ የባህር በር ፍላጎት በዲፕሎማሲያዊ ይሁን በሌሎች አማራጮች ለማሳካት በምታደርገው ጥረትም ኤርትራ ጥብቅ የሆነ የተቃውሞ አቋም መያዟ ይታወሳል። ይህን ተከትሎ በሁለቱ ሀገራት መካከል የጋራ ድንበር ላይ ከፍተኛ ቁጥር ያለው ወታደራዊ የኃይል አሰላለፎች ይገኛሉ። ፕሬዝዳንት ኢሳያስ አፈወርቂ ከሀገር መውጣታቸው በኤርትራ ከፍተኛ ወታደራዊ መኮንኖች ዘንድ መደናገጥን የፈጠረ ሲሆን የሀገሪቱ ሰራዊት ከፍተኛ ንቃት ላይ እንደሚገኝም ተገልጿል። ምንም እንኳን የኤርትራ መንግስት ይፋው የዜና አውታሮች ስለ ፕሬዝዳንቱ ጉዞና ስለ ጤንነታቸው ሁኔታ ዝርዝር መረጃ ባይሰጡም ፕሬዝዳንቱ አሁን ባሉበት የውጭ ሀገር ጉዳዮችን በቅርበት እየተከታተሉ እንደሆነ ይገመታል። ይህ በእንዲህ እንዳለ የኢትዮጵያ መከላከያ ሰራዊት በድንበር አካባቢ የሚያደርገው እንቅስቃሴ በመደበኛና ሀገራዊ ደህንነትን የሚያረጋግጥ ስራ ነው ተብሏል። የፕሬዝዳንቱ መውጣት ግን ሁኔታውን አሳሳቢነት ይበልጥ ጎልቶ እንዲታይ አድርጎታል። በቀጣይ ቀናት የፕሬዝዳንቱ ወደ ሀገር መመለስ ወይም አለመመለስ እንዲሁም በድንበር አካባቢ ያለው ወታደራዊ ፍጥጫም የሚይዘው አቅጣጫ በቀጠናው ፖለቲካ ላይ ትልቅ ተጽዕኖ ይኖራል ተብሎ ይጠበቃል። ውድ ቤተሰቦቻችን ለሰዓቱ የያዝናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በየዕለቱ ሚዛናዊና ገለልተኛ መረጃዎችን የሚያደርሳችሁ የሚዲያ ተቋም ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ለነበረን ቆይታ ከልብ እናመሰግናለን። ሰላም።